ያው ብዙ ጊዜ ያው ተወቃቅሰናል። አሁን እንደ ሀገር ምንድነው እርሶ የሚታዩት ነገር? ይሄን ነገር ወደ ስክነት ልናመጣው እንችላለን ወይ ወደ ጥሩ ጎንስ መልሰነው ለጥሩ አገር ለመገንባት ህመማችንን ይዘን ቁስላችንን ይዘን ወደ አገር መገንባት ልናመጣው እንችላለን ወይ? ምን ይታዩታል ለፖለቲከኛ? ይቻላል። ዛሬ በኢትዮጵያ ውስጥ ያለ የፖለቲካ ተዋናይ ፖለቲካ አመራሩም ይሁን በሴኩሪቲ ሲስተም ያሉ ይሁን በአክቲቪዝም ውስጥም በሚዲያ ውስጥም ያላችሁን ብትሆኑ በትልቅ የተደላደለ መደብ ላይ ነው ያለነው። አትሊስት የ50 ዓመት የዘመናዊ ፖለቲካ ትግል ልምድ ያካበተች ሀገሩ ፖሊቲ ውስጥ ነው ያለነው። የዛሬ 50 ዓመት የነጻነት ትግል የዲሞክራሲ ትግል ሲካሄድ ወደ ዲሞክራሲ የተሻገሩ ሀገራት በጣም ጥቂት ነበሩ። አብዛኞቹ ባለፉት 50 ዓመት ነው የመጡት። ስለዚህ በዚህ 50 ዓመት ውስጥ የተሻገሩ ማአት እውቀት አለ ልናጠናው የምንችል ቴክኖሎጂ አለን። በጣም ቫይብራንት እየሆነ የመጣ የሚዲያ ፊልድ አለን። በብዙም ደግሞ በቀላሉ በትንሽ ጫና ሊያዳምጥ የሚችል የፖለቲካ አመራር አለ በመንግስት ደረጃ ማለት ነው። ስለዚህ በብልሃትነትና በሰከነ መልኩ ይሄን ሀገር ለማሻገር እድሉ በጣም ሰፊ ነው። አባንደንት የሆነ ኦፖርቹኒቲ፣ አባንደንት የሆነ ሪሶርስ አለ። የማይቻልበት ምክንያት አይታየኝም። ግን መነሻ ሀሳቦች ግልጽ መሆን አለባቸው። ይሄ ሽግግር ታስቦ የተጀመረበት ፈንዳሜንታል ፕሪንሲፕሎች አሉ። አንደኛ ሌላ የተዘጋጀ የፖለቲካ አደረጃጀት ስለሌለ ያ ብቻ ሳይሆን አሁን ባለውና በተለይ 27 ዓመት ተደላሎ የቆየ አምባገነን ባለበት ያለውን ገዢ ፓርቲ መፈረካከስ ኮምፕሊት ሪጂም ቼንጅ ማምጣት ለሀገር መፈረካከስና ለግጭት ይከፍታል። ይሄን ዝም ብለን አይደለም፣ ረጅም ጥናት አድርገን ነው ይሄንን ፕሮፖዝ አድርገን ይሄ ተቀባይነት አግኝቶ ወደፊት የተሄደበት። አሁንም ቢሆን ከዛ የተሻለ አልተርኔቲቭ ያለ አይመስለኝም። ስለዚህ ያሉት አመራሩ ያለው ገዢ ፓርቲ በክልልም ሆነ በፌደራል ያለው ገዢ ፓርቲ ሽግግሩን እየመራ መቀጠሉ አስፈላጊ ነው የሚለው ላይ ማወላወል አያስፈልግም። ሁለተኛ አከራካሪ የሆኑ ለምሳሌ ህገ መንግስት ጋር ተያይዞ የሚመጣ ጉዳይ አለ። ህገ መንግስቱ አከራካሪ መሆን ብቻ ሳይሆን የረጅም ጊዜ የትግል ውጤት ከመሆኑ የተነሳ ምንም እንኳን ግድፈቶች ቢኖሩት እነኛን ግድፈቶች ፖለቲካው ከሰከነና ምርጫ ተካሂዶ ህዝብ የራሱን እንደራሴዎች ከመረጠ በኋላ እነዛ በነፃ ገለልተኛና ዲሞክራሲያዊ ምርጫ የተመረጡ የህዝብ እንደራሴዎች ተደራድረው ተከራክረው የህግ ማሻሻያ እስኪያደርጉ ድረስ ያሉ ህግጋቶች በተለይ ዋናው ህገ መንግስት መቀጠል አለበት የሚለው ላይ መስማማት አስፈላጊ ነው። ከዛ በተረፈ ምርጫ እንዴት ይካሄድ፣ እስከ ምርጫ ድረስ የተቃዋሚና የመንግስት ግንኙነት ምን ይምሰል፣ የፖለቲካ ምህዳሩን በምን መልኩ ማኔጅ እናድርገው፣ በምን ፍጥነት እና ጥልቀት እንሂድ የሚለው ላይ መደራደር ያስፈልጋል። ምርጫው ተካሂዶ አሸናፊና ተሸናፊ ተቀባይ ያለውና ተቀባይነት የሌለውን ሐሳብና ፓርቲ እስኪወስን ድረስ ያሉ ሽኩቻዎችና የስልጣን ግፊቶች በድርድርና በውይይት እንዲፈቱ ማድረግ ከገዢው ፓርቲ አንደኛ የሽግግር መንግስት መሆኑን አክሴፕት ማድረግ መቻል አለባቸው። የሽግግር መንግስት በአንድ መልኩ የፖለቲካ ምህዳሩን እያሰፋ የፖለቲካ የዲሞክራሲ አሰራር ህግጋቶች እየጎለበቱ እንዲመጡ ፈርታይል ግራውንድ ማዘጋጀት ነው። በሌላ መልኩ ደግሞ ክፍተቱ የፖለቲካል ሊበራላይዜሽኑ ክፍተቱ ምህዳሩ መስፋቱ የሴኩሪቲ ችግር እንዳይፈጥር ሴኩሪቲን ጠበቅ እያደረገ መሄድ አለበት። ያን ግን ብቻውን ሊያደርገው አይችልም። ያን በአንድ መሪ፣ በአንድ ፓርቲ፣ በአንድ ቡድን ብቻ ማድረግ አይችልም። ለውጥ ፈላጊውን ኃይል በሙሉ በተቻለ መጠን አብሮ በማሰለፍ የሚደረጉ ወሳኝ ትልቅ ውሳኔዎች ይህንን ለውጥ አቅጣጫ ሊያስቀይሩ፣ አቅጣጫ ሊያስይዙ፣ ሊያፋጥኑ፣ ሊያዘገዩ የሚችሉ ወሳኝ የሆኑ ኩነቶችና ውሳኔዎች የሀገሪቷን ልሂቃን ባሳተፈ መልኩ በውይይት ኮንሰንሰስ ቢልዲንግ በሆነ መልኩ እንዲወሰኑ ማድረግ ኃላፊነት አለበት። ተቃዋሚው ደግሞ የሽግግር መንግስት መቋቋም አለበት እያሉ ነው። ይሄ እኮ የሽግግር መንግስት ነው ያለው፣ የሽግግር መንግስት ነው። ሌላ ሜት ነው የሚፈጠረው። እንደኔ በደንብ እንዳጠናው ሰው ብዙ ሀገሮችን
ቢያንስ ከ2009 ጀምሮ እንደ አውሮፓውያን አቆጣጠር ያጠናሁትም እሱ ነው ኮሌጅም። ከዛ በኋላ በጣም ያጠናሁት ነገር ብዙ ሀገሮችን ባልካን ያሉ ሀገሮችን ሄጄ አይቻለሁ። ሰክሰስፉል የሆኑ ሳውዝ ኤዥያ ያሉት ነገሮች አይቻለሁ። ላቲን አሜሪካዎችን አይቻቸዋለሁ። ካለው የኢትዮጵያዊ ነባራዊ ፖለቲካዊ ኢኮኖሚያዊ ሴኩሪቲ እና ከአካባቢው አንጻር ሽግግር መንግስት የሚለው ሌላ አዲስ ንትርክ ነው የሚፈጀው። ከዛ ይልቅ ያለው የለውጥ አመራር ወደ ዲሞክራሲ መሻገር አስፈላጊና ግዴታ ነው ብሎ ተቀብሏል። ያ የለውጥ አመራር መደገፍ ያለበት ቦታ ላይ እየደገፉ መገሰጽ ያለበት እየገሰጹ መሄድ የተሻለ ይመስለኛል። ዛሬ ወደ ሽግግር መንግስት እንገባለን የሚባል ከሆነ ማን ይወክላል የሚባለውም አይታወቅም። ለምሳሌ ኦሮሞን ወክሎ ለድርድር የሚቀርበው ማን ነው? አማራውን ወክሎ ለድርድር የሚቀርበው ማን ነው? ይሄ በኦሮሞ ውስጥም ችግር ይፈጥራል፣ በአማራ ውስጥም ችግር ይፈጥራል። ኦልሬዲ ፈጠረ። ሌላ ችግሮችን እየጋበዘን ነው የምንሄደው። ከዛ ይልቅ አሁን ያለውን አመራር እየመከሩ እየገሰጹ እየገፉ እየተጫኑ አስፈላጊ ሲሆኑ እነሱም ደግሞ እጥረት ካለባቸው የሰው ኃይል እጥረት፣ የእውቀት እጥረት፣ የተለያየ እጥረት ካላቸው ከተቃዋሚውም ከሌላውም እያሳመኑ እየተጠቀሙ ማሻገሩ ምርጫ አካሂደን በዛ ምርጫ ህዝብ የራሱን እንደራሴ ከመረጠ በኋላ አብዛኞቹን ችግር እየፈታን መሄዱ የተሻለ ይመስለኛል። እንግዲህ እንደ መፍትሄ የግድ ማስቀመጥ ስላለበት ነው ወይ ቅድም እንዳሉት እኛ እኮ ብለን ነበር እንዳሉትም ለማለትም ይመቻል። ሁለተኛ ደግሞ አገርም ባለችበት በዚህ ትኩሳት ጊዜ ውስጥ የግድ እንደ ፖለቲከኛ አዋቂ እኔም ገፋፋውታለሁ ለተቋሞች፣ ለአክቲቪስቶች፣ ለወጣቶች፣ ለማህበረሰቡ ቁልጭ ያለ መልእክቶችን ማስተላለፍ አለበት። በእጅ የያዙት እንቁ ድንጋይ ይመስላል ነው የሚባለው ተረቱ። እንደዛ እንዳይሆን ዛሬ ኢትዮጵያ ያለችበት የዲሞክራሲ ሽግግር የሚታለም እንጂ ለማሰብ ራሱ ከባድ ነበር። እኛ ፕላን ላደረግ ነው ራሱ ካሰብነው በላይ ስኬቶች አሉ። የፖለቲካል ምህዳሩ ሰፍቷል። ሰው በነጻነት ሀሳቡን መግለጽ፣ መከራከር፣ መንቀሳቀስ የቻለበት ፕሮባብሊ በዚህ ሀገር ታሪክ እንዳሁኑ ነጻነት መጥቶ አያውቅም። ነጻነት አለ እዚህ ሀገር ውስጥ። ነጻነት ግን ካልተንከባከብካት አደጋ ላይ ትወድቃለች። ነጻነትና ዲሞክራሲ ይለያያል። ነጻነት የፖለቲካ ጭቆና አለመኖር፣ መንግስት ኔጌቲቭ ኦብሊጌሽን የምንለውን ከመጨቆን ራሱ መቆጠብ ብቻ ነው። ነጻነት ዘላቂ ሊሆን የሚችለው ወደ ዲሞክራሲ ሲሻገር፣ ዲሞክራሲ ስርዓት ነው። ነጻነትን ሊንከባከባት የሚችል ነጻ ሰው ሲሆን እርስ በርሱ እንዳይጋጭ፣ ከመንግስት ጋር እንዳይጋጭ፣ ለመንግስትና በዜጋ መካከልም ገደብ የሚያስቀምጥ፣ በዜጎች መካከልም መስመር የሚያስቀምጥ ስርዓት ማለት ነው። ሰዎች በነጻነት አንዱ አንዱን ሳይገፋ የሚኖሩበት ስርዓት ዲሞክራሲያዊ ስርዓት የምንለው ነው። ሩሎ የህግ የበላይነት የምንላቸው ነገሮች እነዚህ በዲሞክራሲ ስርዓቱ ነው የሚመጡት። በነጻነት ውስጥ ያለነው ገና ዲሞክራሲ አልደረስንም። እቺ ነጻነት ከተንከባከብናት ገደብ ልናበጅላትና አንዱ ያንዱን መብት ሳይነካ ሳንጎዳዳ ከመንግስትም ሳንጋጭ የምንኖርበት ዲሞክራሲ ስርዓት መገንባት እንችላለን። ይሄን ነጻነት አቢዩዝ ካረግ ነው ገመዷ እንደበጠሰ ጥጃ ዝም ብለን የምንሮጥ ከሆነ አደጋለሁ። በማንኛውም ዓለም ላይ ይሄንን በተለይ ወጣቱ እንዲያዳምጥ ፈልጋለሁ። በማንኛውም በሂውመን ሳይኮሎጂ በሰዎች አመለካከት ውስጥ ሰዎች ነጻነትን ይወዷታል፣ ይፈልጓታል፣ ይታገሉላታል፣ መስዋዕትነት ያደርጋሉ። ግን ነጻነትን ከነ ደህንነታቸው ነው የሚፈልጓት። ሳይገደሉ ሳይፈሩ ነጻ አንቺም ነጻ እኔም ነጻ ሆነን እንሄዳለን እንፈልጋለን። ግን ነጻ ሆነን እንድንገዳደል ያንቺ ደህንነት አደጋ ላይ እንዲወድቅ አትፈልጊም። በማንኛውም ዓለም ውስጥ አንድ ሀገር ሽግግር ውስጥ ገብቶ ተቀልብሶ ወደ አምባገነን የሚሄደው ዜጎች ነጻነትን በአግባቡ ተጠቅመው ለዛ ነጻነት ደግሞ በድርድርና በክርክር መስመር ህግጋት ሳያበጁለት ሲቀሩ ነው። ነጻነት ደህንነትን የምትፈታተን ከሆነ when liberty affects security then አንደኛ ህዝቡ ራሱ ነጻነትን ወደነዋል፣ ግን ከነጻነት የበለጠ ህይወታችንን እንወዳለን፣
ስለዚህ ነጻነት ይቅርብንና በህይወታችን እንትረፍ፣ ሰላማችን ይኑር ወደሚል የህዝብ አመለካከት ይቀየራል። ኢትዮጵያ ውስጥ የመጣ ነው። ያ ብቻ አይደለም። የስቴት የምንለው መንግስት የምንለው ነገር ማንም ስልጣን ላይ ይኑር ማን ሁሌም ደህንነትን ነው የሚያስቀድመው። ትልቁ የመንግስት ኃላፊነትም ላንቺ ነጻነት መስጠት አይደለም። የመንግስት ትልቁ ኃላፊነት ደህንነት ነው። ነጻነት ኢንፋክት የመንግስትን አቅም ስለሚያመናምን እድሉን ባገኘው ቁጥር ደህንነትን ተገና አድርጎ ነጻነትን መጋፋት ይፈልጋል መንግስት፣ በተለይ የሴኩሪቲ አካላት። ስለዚህ ይሄንን ነጻነት አቢዩዝ እያደረግ ነው ወደ ግጭት ወደ ጦርነኝነት እየተገባ የሚሄድ ከሆነ የዜጎች ደህንነት ወጥቶ መግባት ጥያቄ ውስጥ በገባ ቁጥር ህዝቡ ነጻነትን ሳክሪፋይስ መስዋዕት እያደረጋት ደህንነትን የሚመኝበትን ነጻነት ከሚፈልጉት የበለጠ ደህንነትም ለማምጣት አቅም ካላቸውና አቋም ካላቸው ጋር የሚሰለፍበት ሁኔታ ይፈጠራል። ባለፈው ቀን ጀነራሎቹ በለቅሶ ላይ ስቅስቅ ብለው ሲያለቅሱ አላሳዘኑኝም፣ አስፈሩኝ እኔ። ምክንያቱም ኢታማዦር ሹማቸው አለቃቸው ተገሎ የሴኩሪቲ የደህንነት አደጋው ምን ያህል እንደሆነ ስለሚያሳያቸው አክት የሚያደርጉበት እድል ይፈጠራል። ስለዚህ ወጣቱም ፖለቲካል ፓርቲውም ሁሉም ቆም ብሎ ማሰብ አለበት። ነጻነታችንን እንከባከባት፣ ደህንነትን አንፈታተን፣ መንግስትም የደህንነት ተቋማትን ያጠናክር፣ ከዜጎች ጋር ከቡድኖች ጋር እየተዳደረ ወደፊት ይሄድ። በተለይ የፖለቲካ ሊቃኑ ዛሬ ይሄን ሽግግር ማሳካበት ምንም ኤክስኪውዝ ሊኖር አይችልም። በቂ እውቀት አለ፣ በቂ ልምድ አለን፣ በቂ ህዝባዊ ድጋፍ አለ፣ በቂ የመንግስት ተቋማት አለኝታነት አለ። ተቋማቱ የመከላከያ፣ የደህንነቱ፣ የፖሊሱ የተለያዩት እንደ ድሮ ሳይሆን ለማዳመጥ ለመታረም ከፍተኛ ዝግጅት የሚያሳዩበት እድል ላይ አሁን በአማራ ክልል እንደሆነው በአንዳንድ የኦሮሚያን በሌሎች ቦታ እንደሚደረገው አስፈላጊ ነው። በተለይ አንዱ ለኢትዮጵያ ህዝብ ማስተላልፈው ትላንትና ቅድም እንዳልኩት አፋኝ ስርዓት በነበረበት ሰው ሐሳቡን ስለገለጸ ያንድን ባለስልጣን ወይ ያንድን ቡድን ስለተቃወመ የሚገደልበት የሚታሰርበት የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄ መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳን፣ የክልልን፣ የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይህችን ነጻነት ለማጥፋት ለማውደም እንጂ